ነው የሚለው ነገር ከስራዬ በራሱ ይገልጻል ብዬ አምናለሁ። ትንሽ ያሉ ምክንያቱም ለኢትዮ ያሉት እዚህ ጋር ሌላ ስራ ነው። ስለዚህ እርስዎን አስወክል ያስወሩ። እሺ እኔ ቀኛዝማች ኃይሉ ስሜ ቀኛዝማች ኃይሉ ቃለወልድ እባላለሁ እና አብዛኛው በእርቅ ነው እኔ ጊዜን የማሳልፈው። እርቅ ደግሞ እቺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በትግራይ አባቶች ምክንያት የተፈጠሩ ችግሮች ስላለ ያ ችግር ለመፍታት አንድ ኮሚቴ አለ። ከዛ ኮሚቴ እኔም አለሁበት። እዛ ትግራይ ድረስ እየሄድን እየተመላለስን ብዙ እየሰራን ነው። የሰላም ጉዳይ ነው። እግዚአብሔር የጀመርነው እንዲያስፈጽምልን እየጠየቅ ወደ ዋናው ጉዳይ እገባለሁ። አሁን የቆምኩበት ምክንያት እኔ በዚህ የሃይማኖት አባቶች ሁላችሁም በየማዕረጋችሁ እንዲሁም ደግሞ ከዚህ የተሰበሰባችሁ በተለያየ ድርጅት በቤትም በግለሰብም ወክላችሁ እዚህ የተገኛችሁ ወንድሞች እህቶች፣ እኔ ለየት ያለ ነገር ለማቅረብ ነው ያሰብኩት። ይኸው ምንድን ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን በ8 አዳራሽ ወደ 4000 ተወካዮች ተሰብስበው ስራ እንደሚጀመር ተነግሯል፣ ሰምተናል። ይህ ሀገራዊ ኮሚሽን በእውነት ትልቅ ስራ እየሰራ ነው። ለሁላችን እንደሚገባ እርግጠኛ ትልቅ ስራ እየሰራ ነው። ስራቸውም እንደሚሳካላቸው እምነት አለ። ይሳካል። ይህ የሚሳካው ደግሞ እዚህ ያሉ አባቶቻችን በሚያደርጉት ጸሎት፣ እኛም አንድ አቅማችን እግዚአብሔር በማመልከት ጸልየን እንደሚሳካ ጥርጥር ይሳካል። ይህ ቀላል ነገር አይደለም። ሀገራችን ኢትዮጵያ ያለችበት ችግር ሁላችንም እናውቃለን። ይህ ችግር ደግሞ የሚፈታው ደግሞ በጦር መሳሪያ ወይም በተለያየ ጉዳይ አይደለም፣ በምክክር፣ በመግባባት፣ በመስማማት። ይህ መግባባትና የመስማማቱ ጉዳይ እግዚአብሔር እሱ ሁላችንም ስምምነት ሰጥቶ ይህ እንድናደርግ ይፍቀድልን። የኔ ልጅ ቅድም እንዳልኩት ለታ ነው ብዬ ስል ታዲያስ ሐምሌ 8 ቀን እነኚህ በ8 አዳራሽ 4000 የተለያየ ወክለው የሚገኙ አባቶች አሉ። እነኚህ አባቶችም በምንድን ነው የምንረዳቸው? ምንድን ነው ማድረግ ያለብን? ምንድን ነው ህዝቡን የምንቀሰቅሰው የሚለው ሳስብ ለምንድን ነው እዚህ አባቶች አሉ እና ቤተክርስቲያኖች በሙሉ በዛች ሰዓት በ8 3 ሰዓት ድረስ ገብተው ይሰበሰባሉ ብዬ አምናለሁ። በ3 ሰዓት ደወል ይደወላል። ለሁሉ የሚሰማው ሁሉ ኢትዮጵያ የሚሰማው ሃይማኖት አይለይም፣ ብሔር አይለይም፣ ሁሉ የሚሰማው እዛ ደወል ላይ እንዲያነቃንና ሁላችንም ለዛ ትኩረት እንድንሰጥ እነሱም ትኩረት እንዲሰጡ እግዚአብሔር እንዲረዳን እንዲረዳቸው ደወል ሲደወል ደግሞ በየእምነት ቦታ ደግሞ ጸሎት ቢደረግ ለ5 ሰዓት ወደ 5 ደቂቃ ሆነ ለ10 ደቂቃ ጸሎት የሚደረገው ምንድን ነው? የተጀመረ የምክክር ኮሚሽን እግዚአብሔር ረድቶ ሁላችንም ይህንን የተሳካ እንዲያደርግልን ጸሎት በዛ 3 ደቂቃ ጸሎት ቢደረግ ትልቅ ነገር ነው። ይሄ ደግሞ በኢትዮጵያ ብቻ አይደለም። ኢትዮጵያኖች ባሉበት በአሜሪካ፣ በአውሮፓ፣ በካናዳ፣ በሌሎችም አህጉሮች ሁሉም ጋር ደወል ቢደወል ሁሉም ይህ ጸሎት ቢያደርግ ይህ ጸሎት እንዲረዳ ወደ እግዚአብሔር ብንለምን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። የሆነ ችግር አለብን፣ የሆነ ጥፋት አለብን፣ ለዛ የመጣ ሊሆን ይችላል። ይቺን እግዚአብሔር ይቅር ብሎ ሰላም እንዲያወርዳልን ሀገራችን ኢትዮጵያን ይባርክልን፣ እንዲቀድስልን ይቺ የጀመርናትን ደግሞ ሐምሌ እና የበረከት ዘመን እንዲያደርግልን ለመጣው ደግሞ በሰላም እንዲያደርሰን ብንጸልይና የሀገራዊ ኮሚሽን የሚያደርገው እንዲሳካለን በዛ በደወል ጸሎት እንዲደረግ ብናደርግ የሚል ሀሳብ ለማቅረብ ነው። ኢትዮጵያ ጀግኖች አርበኞች ማህበር በታሪክ ስርዓትነት ለሰባት ዓመታት ሲያቻለው 14 ኢትዮጵያ ጠቅላይ ግዛት ባል ነበረው። አሁን ወደ 14 ሊሆኑ አርበኞች ወክሎ ሰዎች መስጅ ያለው በታሪክ ጉዳይ ላይ አጭር ናቸው። የኢትዮጵያ አርበኞች ወራሪ የዓለም አቀፍ ኃይል ያሸነፉት በሙስሊሙ፣ በክርስቲያኑ፣ በኦርቶዶክሱ፣ በፕሮቴስታንቱ፣ ካቶሊኩ አንድ ላይ ጾም ጸሎት ገብተው ባለበት ቦርስ የተደረገ የ6 ዓመት ድል ነው። ምንድን ነው የምትለው ቢሉ አንድ ደስ የማይል ነገር አለ። ቅዱሳን የእምነት አባቶች አንድ ነገር ያስፈልጋቸው። ኢትዮጵያ ላይ የተወረረ አንድ ሰላምታ አለ። ሁሉ ሰላም፣ ሁሉ ሰላም።
ሁሉ ሰላም ሁሉ ሰላም ሰላም የኢትዮጵያ እናቶች ለሰላም ነው ተጠይቀው ሰላም ቢመጣ አሜን አድርጊያለሁ ሰላም የሚመጣበት ተፈለጋለሁ ሁሉ ሰላም ስለዚህ ሁሉ ሰላም ነው ሰላም ሳይሆን ስለዚህ ይሄ ሁሉ ሰላም የውሸት ፋውንዴሽን ላይ በሙስሊም በቁርአኑ በመጽሐፍ ቅዱስ እግዚአብሔር አይሰራም። ሁሉ ሰላም ይህ ሰይጣን የለቀቀው አባባል መንግስትን ይጎዳል፣ ተቃዋሚውን ይጎዳል። ፋውንዴሽኑ መሰረት እውነት ሲሆን ነው። ሁሉ ሰላም ሲባል አይ ሰላም እንዲመጣ እንጸልይ። የውሸት ነገሮች መጀመሪያ መሰረቱ እናት ከዚህ በኋላ ነው እግዚአብሔር ውሸት የሆኑ ነገሮች ያስወግዳል። ጸሎት ሲጸለይ ህብረት የሁሉም ሃይማኖት አሁን ያደረጋችሁ እግዚአብሔር ይባርካችሁ። አሁን ያደረጋችሁ በጋራ የሆነ ሲመጣ ሁሉ ነገር ይቆማል። በተለይ የሚያስፈልገው ነገር የተኩስ አቁም ሲስፋየር ይባላል። በዚህ በዚያ መንግስትን ተጣሪዎችን ሁሉ እያጋጭ እያባባሰ እያጋጋ የሚሄደውን ነገር የሚያውቀው ሲስፋየር መንግስታት በውጭ ያደረገ የተኩስ አቁም ስምምነት እንዲመጣ ጸሎት ላይና መሰረት ላይ በደንብ መስራት ያን ጊዜ ኢየሱስ ክርስቶስ ጸጥ እንዳለ በቅዱስ ቃሉ ጸጥ የኢትዮጵያ ኢትዮጵያ አይሰማም ማለት ነው። ከዚያ በኋላ መንግስታት ከተቃዋሚዎች ጋር የሚያቀራርቡ ሰዎች ይፈጠራሉ። መንግስትን ያራራቁ ተቃዋሚውን ያራራቁትን ሰብሰብ አድርጎ ለካይን አላሰብንም ብለው የሁለቱ ጎራ ማሰብ ይጀምራል። ይሄ ግን የውሸት ፋውንዴሽን ሁሉ ሰላም የተባለ ይባባል ሳባ እንዲያውቀው የእምነት አባቶች በዚህ ላይ ስሩ አምባሳደር ስለሽነ በዚህ ነገር ላይ እንድትሰሩ አደራለሁ። አመሰግናለሁ። ወጣት በመካከላችን